የማፍቀርሽ ደስታ የሚሰጥሽ ከሆነ ደስታሽ በጎነትን የሚያመጣ ከሆነ በጎነቱ ራስን መግዛት የሚያመጣ ከሆነ እንዲያው ላትወጂበት የምቻቸው ምንም ምክንያት የለሽም። የምትወጂበት ምክንያቶች ግን ሁሌ እየጨመሩ ነው የሚመጣው። ለምንድነው ጥሩ የሆነ ጋብቻ ጥሩ የሆነ የትዳር ህይወት ያላቸው ሰዎች ቤት ለመሄድ የሚሮጡት? ቤቱ እኮ የትላንትናው ነው፣ ዛሬ አዲስ ቀለም አይቀበም እኮ። ልክ ነው። ልጆቹም ያው ናቸው፣ አዲስ ልብስ አይለብሱ መቼም በየቀኑ። እዛ ውስጥ ያለ ግን ከፍቅር ጋር አብረው የሚመጡ ነገሮች ግን እየጨመሩ እየታከለባቸው ስለሚመጡ ነው። ፍቅር በጎነት ብቻ አይደለም፣ ቸርነትም አይደለም፣ ይቅርታም አይደለም። ብቻ የምትል ቃላቶች መሀል ላይ ካስገባንባቸው ችግር ያመጣሉ። ምክንያቱም ሌሎችም መገለጫ ነገሮች አሉት ፍቅር፣ ሌሎችም የሚያካትታቸው ሰብስበው የሚይዛቸው ነገሮች አሉ። አንዳንድ ሰዎች ደግሞ በዛ መንገድ ፍቅርን በመገለጫዎቹ ኢንተርፕሬት ያደርጉትና በቃ ፍቅር ማለት ይሄ ነው፣ ፍቅር ማለት ከዚህ ውጭም ሊሆን አይችልም ወደሚል አይነት መደምደሚያ ወስደው በቃ ዝግት ያደርጉታል። ካኑንም ስለማናልፈው ቶሎ ብለን የምንጨነቀው ከመጨረሻው እንዴት ጠላቴን አልወደድኩም ስንል እኛ መጀመሪያ ራስን ትወዳለህ ወይ? ራስን ከወደድክ አንደኛ ለአንተ የሚጠቅመውን ነገር ማድረግ አንድን አይብለው። ስለዚህ ይሄ ከአንተ ጋር ኃጢአት አትስራ በሌላ አትስራ የሚባል ንግግር አናደርግም። ለምን? ኃጢአት አንተን የሚጎዳት መሆኑን ካወቅ የሚጎዳ መሆኑን ከተረዳ ራስህን ስለምትወደው ብቻ አታደርገው። የአብርሃምና የሳራ ታሪክ በጣም ሮማንቲክ ባይሆን እኮ ተጋቢዎችን እንኳን ጋብቻችሁ እንደ አብርሃምና እንደ ሳራ ይሁን አንል። በጣም ሮማንቲክ የሆነ ስቶሪ ነው ያላቸው እኮ አብርሃምና ሳራ። ሲሰደድ አብራው ተሰዳለች። የሚታወቀው በክርስቶስ ፍቅር ተሸንፈው ከተመለሱ ጠላቶቹ ምክንያት የመጀመሪያው ጲላጦስ የሰቀለው ማለት ነው። እሱ ራሱ በጣም እኮ ማለት ታጥቦ ከደሙ ንጹህ ነኝ ብሎ እኮ ሰጡታል። የምታረጉትን አርጉ፣ ግን ረስትለስ አደረገው። ንጉስ ነኝ ሲል ሰምቶታል፣ ግን እንደ ንጉስ አክት አላረገበትም። ይረብሻል፣ ኢንቲሚዴት ያደርጋል። ምን አይነት ንጉስ ነው ያስብል እና ያን ሁሉ አርጎ መጨረሻ ላይ ግን የእውነትም ፍቅር ያለውን አቅምና ሊሰብር የሚችል ነገር መሆኑን ሲረዳ ጲላጦስ ራሱ ምህረትን ለምኖ አይሽ ፍቅር ይቅር ባይነት ራሱ አለ። እንደምንሰማቸው ኑሩት እንደምንባለው ግን ያለ እግዚአብሔር በጣም ከባድ ናቸው። እሱ ነው የእያንዳንዱ ላይፍ ኦብስቲክላቸው ላይ በሚያመጡት የፈተና ማለፍ ውስጥ የሚጨመሩ ረድኤትና በረከቶች ናቸው። አንዱን የሆነ ፈተና ሲታለፍ ፍቅራቸው ላይ የሚጨመር ሌላ ረድኤት። ለዛ እኮ ነው ኢቭን እንኳን በቤተክርስቲያን ቀርቶ በሌሎችም ቦታዎች ላይ የሰው የፍቅር ግንኙነትን በቃ ይበቃል ማለት ለምን ሰው ይከብደው? እቺን ስታልፍ የሚመጣልህ ነገር እኮ አታውቀው። የሆነ ነገር ይጨምራል፣ ራታው ታገስ፣ የሆነ ነገር አምጣ ምናምን ይባላል እና ያ አንድ ማሳያዎች ናቸውና ያ ከየት ይመጣል? በቃ ከውስጥ መልካም የሆነውን ነገር እኔ እንትንነቷን የወደድኩላት እንትንነቷ ነው የገዛኝ ያንበረከከኝ የሚሉት ማለት ነውና ሁሉም ሰው ሊወደድበት የሚችልበት ውስጣዊ ነገሩ ከሆነ በጣም አሪፍ። ውስጣዊ ነገር ግን ካልሆነ ነገ ዋጋ ይከፍልበታል። በጣም በነገራችን ደሞስ ዲፊከልት የሆነ ጥያቄ ቢኖር እሱ ትርጉም ለሁሉም ነገር መሰረታዊ ነገር። አንድ ነገር ዲፋይን ማድረግ ካልተቻለ በተገቢው መንገድ ዲፋይን ላይደረግበት በሚችልበት መንገድ ደግሞ ይተረጎምና በጣም ሚስዩዝ ይደረጋል ብዙ ጊዜ እና አንዳንዴ እንደነዚህ አይነት መሰል ቃላቶች በተለይ ደግሞ ከሰው ጋር ቀጥታ ዳይሬክትሊ የሚገናኙ አሉ። ፍቅር፣ ደስታ፣ ሐዘን ደግሞ ሶስት ፊደላት ናቸው። ሶስቱም ሰው በጣም ሚስ ኢንተርፕሬት ያደርጋቸዋል። ለአንዳንዱ ፍቅር መስሎ የሚሰማው ነው ብሎ የሚያምነው ነው ብሎም ጭምር ኢንተርቴን አድርጎ የሚናገረው ጭምር ለባለሙያም እንኳን ቀርቶ ለኖረበትም ሰው አረ ፍቅር እንደዚህ አይደለም እንደዚህ የሚባል ፍቅር አናውቅም ብሎ ራሱ ሰው ቻሌንጅ እስከሚያደርገው ይጠይቃልና የመጀመሪያው ፍቅር በጣም ከባድ ነገር ነው ዲፋይን ለማድረግ። እኛ ራሱ ፍቅር ምንድነው ተብለን ብንጠየቅ ምናልባት ለንመልሰው ምንችለውና መልሱም ልክ ነው የምንለው በቃ እግዚአብሔር ነው ብለን። ለምን ፍቅርን ዲፋይን ለማድረግ ይከብዳል። ፈጣሪንም እንዲህ ነው ብሎ በሆኑ ቃላቶች ደግሞ ሰብስቦ መናገርም በጣም ይከብዳል። ግን ሁለቱ ለየብቻቸው ዲፋይን ለማድረግ የሚከብዱን ቃላቶች አብረው ሲጣመሩ ሴንስ ይሰጣሉ። አሁን ፍቅር ምንድነው ተብሎ ለተጠየቀ ሰው ፍቅርማ እግዚአብሔር ነው ሲል
አዎ እውነት እኮ ነው ይላል ሰው። ግን ሌላ ነገር ብንጨምርለት ፍቅር ማለት እኮ እንዲህ ነው እንደዛ ነው እንደዚህ ነው ምናምን ብንለው ግን የምናጎለው በጣም ብዙ ነገር አለ። አንደኛው እሱ ነው። ሁለተኛው ፍቅርን በአትሪቢዩቶቹ ደግሞ ሰዎች ዲፋይን የሚያደርጉትም አሉ። አሁን በተለይ ቀደም ያልሽውን የቆሮንቶስ መልእክትን ጸሐፊው ቅዱስ ጳውሎስ ያስተማረበት በነገራችን ላይ ራሱ እኮ ምክንያት አለ። መጽሐፍ ቅዱስ ከዳር እስከ ዳር እኮ የፍቅር መጽሐፍ ነው። ፍቅር እንደ አዲስ የሚሰበክበት ወር ሌላ ነገር ሆኖ የሚገለጽበት ሁኔታ የሚኖርበት ድል በጣም ጠባብ የተለመደና የሚታወቅ ነገር። ቆሮንቶስ ቲጂ ግሪክ ውስጥ የምትገኝ ከተማ ነበረች እና ቅዱስ ጳውሎስ ዞሮ በሚያስተምርባቸው ቦታዎች ላይ መጀመሪያ አስተምሮባቸዋል የሚባሉት ቦታዎች ውስጥ አንዷ ናት። መልእክቶችን ይጽፍላቸው ነበር ለህዝቡ። ብዙ ችግር ነበረባቸው። አንደኛው ችግር የነበረባቸው ምን መሰለሽ? በፍቅር ውስጥ ያለ መከፋፈል ችግር ነበረባቸው። በተለይ ደግሞ እሱ የሚያስተምርበትን አምኖ የተቀበለውን የክርስትናን እምነት ሄዶ ሲያስተምር አንዳንዶች ቀድመው የነበሩበትን ሁኔታ ወደ ደግሞ አስተሳሰባቸውን እምነታቸውን ይዘው ኢንቮልቭድ ይሆናሉ ወደዚህ ወደ አዲሱ እምነት መቀበሉን ይቀበሉታል። ግን ያኛው ፍቅር አልወጣላቸው ሙሉ በሙሉ የበፊቱ። አንዳንዶቹ ደግሞ በዚህኛው አዲስ በተማሩት ትምህርት ውስጥ ያለውን ፍቅር ደግሞ በጣም ተገዝተውለትና አምነውት ደግሞ ይኖራሉ። በዛ ውስጥ ያለ ዲቪዥን አለ። ሁለተኛ ደግሞ ይመራላቸዋል፣ ሰው ያስቀምጥላቸዋል። ምን ማለት መሰለሽ? የሆነ ኮሚዩኒቲ ቢውልድ ያደርግና ይሄም ኮሚዩኒቲ አንተራን አድርገው እኔ ሌሎች አገልግሎቶችን እስከማድረግ ይልና ይሄዳል ቅዱስ ጳውሎስ። እና በዛ ምክንያት ውስጥ ሰዎቹ በሚመሯቸው ሰዎች ደግሞ ምክንያት መከፋፈል ጀመሩ። አሁንም ፍቅር ነው ዲቫይድ እያደረጋቸው ያለ እና ቅዱስ ጳውሎስ ከዛ በመነሳት ነው ፍቅር እናንተ እንደምታስቡት አይነት ነገር አይደለም። እናንተ ፍቅር ነው ብላችሁ ዲፋይን ያደረጋችሁት ለሆነ ሰው መቆምን፣ የሆነን ሰው ደግሞ ዲስክሪሚኔት ማድረግን፣ አለመተውን። ፍቅር ያስተዋል፣ ፍቅር ዋጋ ያስከፍላል። ግን እንወደዋለን ለምትሉት ደግሞ አሁን አክሰፕት አድርገናል ላላችሁት እውነት ወር ደግሞ ትምህርት የትላንትና ነገሮቻችሁን ደግሞ አይ እሱንም እኮ ዊላቭት እያላችሁ ታመጣላችሁ። ሰው ፍቅር ማለት እንደዛ አይደለም፣ ፍቅር ማለት ብሎ ያስተምራቸዋል። እንዲህ ነው ፍቅር ይታገሳል፣ በጎነት አለው፣ ቸርነት አለው እያለ የሆነውንም ነገር ያልሆነውንም ነገር ቫልዩንም ያስረዳቸዋል። እና ምን ልልሽ ፈልጌ ነው አንዳንዶች እቺን የቅዱስ ጳውሎስን የተናገራትን ነገር ፍቅርን ዲፋይን ማድረግ ያደርገው ይጠቀሙታል። ለምሳሌ ባንቺም በሙያሽም እስኪ you definitely tell me ያምናል ፍቅር ማለት ምን ማለት ነው የሆነ ሰው ብሎ ስጠይቅ ፍቅርማ ትዕግስት ነው፣ ፍቅርማ ቸርነት ነው፣ have to charitable መሆን አለበት። ግን እሱ እኮ ብቻ አይደለም። ችግሩ ምን መሰለሽ? ሳይሆን ቀርቶ ሳይሆን ግን ሌሎች ያሉትን ነገሮች ግን ሰብስቦ ማጥቀስ ግን አልቻለም። ፍቅር በጎነት ብቻ አይደለም፣ ቸርነትም አይደለም፣ ይቅርታም ብቻ የምትል ቃላቶች መሃል ላይ ካስገባንባቸው ችግር ያመጣሉ። ምክንያቱም ሌሎችም መገለጫ ነገሮች አሉት ፍቅር፣ ሌሎችም የሚያካትታቸው ሰብስቦ የሚይዛቸው ነገሮች አሉ። አንዳንድ ሰዎች ደግሞ በዛ መንገድ ፍቅርን በመገለጫዎቹ ኢንተርፕሬት ያደርጉትና በቃ ፍቅር ማለት ይሄ ነው፣ ፍቅር ማለት ከዚህ ውጭም ሊሆን አይችልም ወደሚል አይነት መደምደሚያ ወስደው በቃ ዝግት ያደርጉት። ለዛ እንዲመቸንም ጭምር ነው። ፍቅር ማለት ምን ማለት ነው ለምን ባለው ጥያቄ በቃ አንዲፋይነብል የሆነ ነገር ከአንዲፋይነብል የሆነ ነገር ጋር አብሮ ሆኖ ሴንስ ይሰጣል። ትርጉም ያጣንለት ነገር ከሌላ ትርጉም ያጣንለት ነገር ጋር በቃላት ማስረዳት ከከበደን ነገር ጋር ግን አብረው ሴንስ ሰጡ። እንደውም ብዙ ደከመን እንጂ የሚከርምሽ ፍቅር ራሱ ምን ማለት ነው የሚለውን ትርጉም ሌሎችም ሰዎች እኮ ሲናገሩት እናገኘዋለን። ቃላት የሌለለት ነገር እንደሆነ ማለት ነው። አሁን ለምሳሌ ቲጂ የሚኩን ምን ያክል ለምትወጂው ብለሽ አረ ቃላት የለኝም ምን የምትይ፣ ምክንያቱም የምትናገሪው ነገር ስለ ፍቅርሽ መግለጽ በስነ ስርዓት ኮምፕሬንድ አድርጎ የሚሰማንን ስሜት እና የውስጣችንን ፍላጎት አይናገርም። ፍቅር ቃላት አልባ መሆኑን እንኳን ሌላ ነገር ፈልገን ቀርቶ ለኛ ሚኒንግፉል ነው ብለን ያሰብናቸው ሰዎች ጋር ስለሚሰማን ስሜት እንኳን ልንናገርለት ቃላት የምናጣለት ነገር በዛ መነሻ ደግሞ ፍቅርን በቃል ማንገልጠው ከሆነ በቃ በስራ ነው ልንገልጠው እንችላለን። በማድረግ በሆነ ድርጊት ከላይ በረን መሬት ላይ ያለ ነገር እንኳን እንዲህ ፍጥጥ ብለን ማየት አንችልም። እኛ እንዴት ታዲያ
እነዚህን ሁሉ ገዢ ሆነ ማለት ሲንታሰብ እኮ ከነዚህ ሰዎች አንፃር ምናልባት ወር ፍጥረታት አንፃር በጣም ደካማዎቹ እኛ ግን በጣም ደካማዎቹ ሆነው እኛ በጣም ኃያላን የሆኑትና እኛ እንኳን መንፈራና እንደነግጣቸው ገዢዎች እንድንሆን አድርጎናል ይላል ቅዱስ ባስልዮስ። እና የእግዚአብሔር ፍቅር መገለጫ የሰው ብቻ ራሱን ሊወድበት የሚችልባቸው ምክንያቶች እነዚህ ብለን ልንጠቅስ እንችላለን። ልክ ሰው ራሱን ከወደደ በኋላ ቀጣዩ ባልንጀራን መውደድ። ባልንጀራ ማለት ባለ እንጀራ አብሮህ የሚበላ አብሮህ የሚጠጣ ባለ ጋራ which means ሚስት፣ ባል፣ ልጆች፣ ጓደኛ፣ ዘመድ፣ ወገን አላራቅ ነው ራሱ እነሱን መውደድ ደግሞ ይመጣ። ያም ሰው በጣም ብዙ ከባባድ ነገር አለ። እንደ አንድ ቤተሰብ ውስጥ ብንኖርም የማያስወድድ አመል ደስ የማያሰኝ አይነት ከኛ ጋር ላይ ሄድ የማይችል ብዙ ነገር አለ። እሱን መውደድ አለ። ከዛ በኋላ መጠላት መውደድ። አሁን ብዙዎቻችን እርካኑንም ስለማናልፈው ቶሎ ብለን የምንጨነቀው ከመጨረሻው እንዴት ጠላቴን አልወደድኩም ስንል እኛ መጀመሪያ ራስን ትወዳለህ ወይ? ራስን ከወደድክ አንደኛ ለአንተ የሚጠቅመውን ነገር ማድረግ አንድና ይብለው። ስለዚህ ይሄ ካንተ ጋር ኃጢአት አትስራ በሌላ አትስራ የሚባል ንግግር አናደርግም። ለምን? ኃጢአት አንተን የሚጎዳት መሆኑን ካወቅ የሚጎዳ መሆኑን ከተረዳ ራስህን ስለምትወደው ብቻ አታደርገው። ከዛ በኋላ ደግሞ ሌላውን መውደድ አይደለም ሌላውንም መውደድ ሆኖ እኔ ራሴን ስለምወድ ራሴን የማልበድል ከሆነ ለምን ሌላውን እበድላለሁ? አልበድልም። ምክንያቱም እኔ ራሴን እወዳለሁ፣ ራሴንም አከብራለሁ፣ ለተሰጡኝ መመሪያዎች እገዛለሁ። ከዛ በኋላ ጠላቶች ላይ ይመጣል። ጠላቶቻችን ላይ በጣም ከባድ የሚያደርገው ምንድነው? አንደኛ እኛን አይወዱንም፣ እንደው ለመውደድ ምክንያት የላቸውም ልልሽ ፈልጌ ነው። ሁለተኛ አይፈልጉንም። መውደድ አንድ ነገር ነው፣ መፈለግ ሌላ። አይፈልጉንም። ሶስተኛ ደግሞ በፍቅራችን ውስጥ ያለውን ምንም አይነት መገለጫ ነገሮች ደግሞ ያጠላሏቸዋል። አንድ ሰው ሌላውን ሰው ሲወድ የሚያደርጋቸው መልካም የሆኑ ነገሮች በሙሉ የሚጠላን ሰው በምንም አይነት መንገድ ስለሚወደኝ ነው ይሄን ያደረገው ብሎ ለማሰብ አይፈልግም፣ ኦር ቢያስብም አይፈቅድም። ለምንድን ብሎ ያጠለሸዋል ጭምር። ስለዚህ እነዛ ነገሮች በሙሉ በፍቅር ኃይል የሚሰበሩ ናቸው። ልክ ክርስቶስ መጀመሪያ ሰው ሆኖ ሲመጣ ወዳጆቹን ነው የወደደው። እግዚአብሔር ራሱ ፍቅር ስለሆነ ስለ ራሱ ፍቅር እናወራለት አንችልም። የሱ ፍቅር ነው አለኛም ተጋብቶ እርስ በርስ የሚያዋድድ። ግን እሱ ሌቭል 1 ሌቭል 2 ባይሆንም እንደው ካደረገው ብንማርበት ግን ከሆነ ወዳጆቹን ነው የወደደው። ህዝቡን አብሮት የሚኖሩ ድሆች ጋር አብሮ አለ፣ ህመምተኞች ጋር አብሮ አለ። ሰው ያሳያቸው ፍቅር በደንብ አድርጎ ልባቸውን በደንብ አድርጎ ውስጣቸውን ሰላምና እረፍት በማሳጣትም ጭምር መልሷቸዋል። እንደው በጣም የሚታወቀው በክርስቶስ ፍቅር ተሸንፈው ከተመለሱ ጠላቶቹ ምክንያት የመጀመሪያው ጲላጦስ የሰቀለው ማለት ነው። እሱ ራሱ በጣም እኮ ማለት ታጥቦ ከደሙ ንጹህ ነኝ ብሎ እኮ ሰጥቶታል። እንግዲህ የምታረጉትን አርጉ፣ ግን ሬስትለስ አደረገው። ንጉስ ነኝ ሲል ሰምቶታል፣ ግን እንደ ንጉስ አክት አላረገበትም። ይረብሻል፣ ኢንቲሚዴት ያደርጋል። ምን አይነት ንጉስ ነው ያስብል እና ያን ሁሉ አርጎ መጨረሻ ላይ ግን የእውነትም ፍቅር ያለውን አቅምና ሊሰብር የሚችል ነገር መሆኑን ሲረዳ ጲላጦስ ራሱ ምህረትን ለምኖ አይሽ ፍቅር ይቅርባይነት ራሱ አለ። አሁን ዛሬ እኛ ጠላቶቻችንን አለመውደዳችንን ነው አይደል የምናውቀው። ነገ ቢወዱን ቢመጡ ይቅር ብለን ራሱ የምንቀበልበት ፍቅር ራሱ አለ ነው። ምክንያቱም አይ ትራይድ ትላንትና ለመውደድ አንተን ሞክሬ ነበር አልሆነልህም። ስለዚህ አሁን ጊዜው አልፏል። ኦብሌጅድም አይደለም ይሄ ግዴታ አንተን መውደድ አሁን አልገደድም። አይ ትራይድ እሱ እንደዛ ይል ኢተርናል የሆነ የማይቋረጥ ዘመን የማይገደበው አይነት ፍቅር ያንን ሰው ሊኖረው አይችልም። እንደው አናስበው ጠይቀህ ነበር የሱ ግን እኛ ከሱ የምንቀበለው በእያንዳንዱ በፍቅር እርከን ውስጥ እያደግን ስንመጣ ግን የሚጨመርልን ስጦታዎች አሉ። የፍቅር ስጦታዎች ራሱ ምንድናቸው? እነዚህ የፍቅር ስጦታዎች ማለት ፍቅር ይታገሳል አይደል የሚለው ቅዱስ ጳውሎስ። ትዕግስት እኮ መጠን አለው ራሱ። ቶለራንስ የሰው አቅሙ እየጨመረ ሲመጣ አብሮ የሚጨምር ነገር። ትላንትና የታገስናቸው ብዙ ነገሮች
ዛሬ ላይ ሆነን ስናስባቸው በጣም ትላልቅ ላይ ሆኑ ይችላሉ። ምን ሆኜ ነው እንላለን። ያኔ ትዕግስት ያስጨረሱንና አለ ያጋቡን ነገሮች እየጨመርን ስንመጣ ወይም እድሜ እንኳን እየጨመረ ሲመጣ ምን ሆኜ ነው ግን ያትላንትና የፍቅር የትዕግስት እንደዚህ ያሳጣኝ በጣም እኮ ቀላል ነገር ነው እንላለን። ፍቅርም እንደዛው ነው በነገራችን። ፍቅርም እየጨመረ ሲመጣ አብሮት ይዞት የሚመጣው ሌላ ስጦታ እና ቅዱስ ጳውሎስ እንዲያውም ሌላ መልእክቱ ላይ እንደነዚህ አይነት ጊፍቶች ስፒሪቹዋል የሆኑ ጊፍቶች ናቸው፣ የእግዚአብሔር ስጦታዎች ናቸው፣ የመንፈስ ፍሬዎች ናቸው የሚላቸው እና ትንሽ ብታወራኝ ወርድ ባይ ወርድ ነው የሚቀጥላቸው። አቀማመጣቸው ራሱ የሚገርምሽ አንዱ አንዱን ስቦት ነው የሚያመጣው። አንዱን ስቦት እና ምን ይላል መሰለሽ ቅዱስ ጳውሎስ መጀመሪያ የሥጋ ስራዎች ብሎ ይዘረዝራቸው። ከዛ እነዛ የሥጋ ስራዎችን ይዘረዝርና በመጨረሻ ላይ የመንፈስ ፍሬዎች ይላል። እነዛን የመንፈስ ፍሬዎች ታዲያ ቅዱስ ጳውሎስ ኦርደሩ ራሱ አጠራሩ አንዱ አንዱን ስቦት የሚያመጣው ነገር እንደሆነ ላስተዋለው ሰው በደንብ አለ። መጀመሪያ የሚጀምረው በፍቅር መጀመሪያው የመንፈስ ቅዱስ ፍሬ ፍቅር ይላል። ከዛ ደስታ፣ በጎነት፣ ትዕግስት፣ ታዛዥነት፣ ቸርነት እያለ ይቀጥላል። በእርግጥ ኦርደሩ ኤግዛክትሊ አሁን እኔ ባስቀመጥኩት ላይሆን ይችላል፣ ግን አንዱ አንዱን እንደሚስበው ይናገራል። አባቶቻችን ሲያስተምሩ የሚያፈቅር ሰው ደስተኛ ላይሆን የሚችልበት እድል የለም አንሌስ ትሩ ፍቅር ካልሆነ በቃ። ደስተኛ የሆነ ሰው ታዛዥ ላይሆንበት የሚችልበት እድል የለም። ታዛዥ የሆነ ሰው በጎ ላይሆንበት የሚችልበት እድል የለም። በጎ የሆነ ሰው ራሱን ባዶ አድርጎ ላይገዛበት የሚችልበት ነገር የለም። እውነተኛ ፍቅር ይዟቸው የሚመጡ አትሪቢዩቶች ናቸው እነዚህ። ሰው የፍቅር ህይወቱ ያደገ የእውነት የፍቅር ስሜቱ ብቻ ሳይሆን እውነተኛው ፍቅር እየጨመረ ሲመጣ ሌሎች ነገሮች ሊመጡበት የሚችሉበት እድል በጣም ሰፊ፣ በጣም ከምነግርሽ በላይ። ግን እኛ አሁን መጠየቅ ያለብን እኛ ፍቅር ነው ያለን ወይስ የፍቅር ስሜት ነው ያለን? ዲፍረንሺየት ይደረጋል። አሁን ለምሳሌ በሃይማኖታዊ ትምህርት ፍቅርን ላቭ አይደለም የምንለው። ለፍቅር አንዳንድ ያለንን ስሜቶች ግን ከብዙዎቹ መጠሪያዎች መካከል ላስት ብለን ነው የምናስቀምጠው እና ብዙ ሰው ላስት ኖሮት ፍቅር ያለው ይመስላል። ለምሳሌ ሆነችን ሴት አይቶ እሷን በቃ ማለት በቃ ቁምስቅሌን አሳየችኝ ማለት በቃ ኢሞሽኖች በጣም ይረብሹታል ውስጡ በተረፍት ይነሱታል። has to see her ማውራት አለበት፣ መናገር አለበት። በቃ ክሊንጊ ይሆናል። አንዳንዴ ደግሞ ስቶከርም ይሆናል እንዲህ እየተደባበቀ ምናምን ያለ እና እውነተኛ ፍቅር ይሆናል አይሆንም የሚለው የሚለየው እቺ ስሜት አንደኛ ርዝማኔ ያላት ወይ በጣም የዛሬ ናፈቃት ነገስት ናፍቃለህ ከነገስት ናፍቃለህ ወይ እውነተኛ ፍቅር እንደዛ ስለሆነ አይቀንስም። አንዱ አንዱን ስቦት ሲያመጣ እንዲያውም ይበልጥ ኢግናይት እያደረገው ነው የሚመጣው። ለምሳሌ የማፍቀርሽ ደስታ የሚሰጥሽ ከሆነ ደስታሽ በጎነትን የሚያመጣ ከሆነ በጎነቱ ራስን መግዛት የሚያመጣ ከሆነ እንዲያውም ላትወጅበት የምቻቸው ምንም ምክንያት የለሽም። የምትወጅበት ምክንያቶች ግን ሁሌ እየጨመሩ ነው የሚመጣው። ለምንድን ነው ጥሩ የሆነ ጋብቻ ጥሩ የሆነ የትዳር ህይወት ያላቸው ሰዎች ቤት ለመሄድ የሚሮጡት? ቤቱ እኮ የትላንትናው ነው፣ ዛሬ አዲስ ቀለም አይቀበልም። ልክ ነው። ልጆቹም ያው ናቸው፣ አዲስ ልብስ አይለብሱ መቼም በየቀኑ። እዛ ውስጥ ያለ ግን ከፍቅር ጋር አብረው የሚመጡ ነገሮች ግን እየጨመሩ እየታከለባቸው ስለሚመጡ እና እውነተኛ ፍቅር ያላቸውን ሰዎች እውነተኛ ፍቅር የሆነ እግዚአብሔር ብዙ ነገር ይጨምራል እዛ ውስጥ አብሮ እያጣፈጠላቸው ትራቢሌሽኖችን ማለፍ እንዲችሉ በዛ ፈተናዎቻቸው ውስጥ ቢገቡ እንኳን ማለፍ የሚችሉባቸው መንገዶችንም ጭምር እያሳያቸው። እኔ አሁን ሆነስትሊ ስፒኪንግ the most romantic የሆኑ ስቶሪዎች የማውቃቸው መጽሐፍ ቅዱስ ላይ ነው። ለእኔ ሮማንቲክ ነው፣ ለሌላውም ሰው ሊሆንም ይችላል። ጊዜ ኖሮት ኤክስፕሎር ቢደረግ የእያንዳንዳቸው ፍቅር ያስተምራል። የአብርሃምና የሳራ ታሪክ በጣም ሮማንቲክ ባይሆን እኮ ተጋቢዎችን እንኳን ጋብቻችሁ እንደ አብርሃምና እንደ ሳራ ይሁን እንል። በጣም ሮማንቲክ የሆነ ስቶሪ ነው ያላቸው እኮ አብርሃምና ሳራ። ሲሰደድ አብራው ተሰዳለች በደም የትም እስኪገባ አብረው እየሄደች። እሱ በጣም ነበር የወዳት የነበረው። ኢቨን ቱ ዘ ኤክስቴንት ሳራ መውለድ አትችልም ነበረ እና ሎሌዋን አጋር ነው የምትባለው በቃ ዘር ሳትተካ
አብርሃም የተባለለት ሳይኖር ከሚቀር ሂድ ስትለው ራሱ ብሎ ነበር እና ሳልወልድ ከአንቺ ጋር ብኖር እመርጣለሁ። በግድ ነው፣ በግፊት ነው። እሷ ናት በቃ ዘር መተካት አለበት በሚል ምክንያት ወደዛ መንገድ እንዲሄድ ያደረገችው እንጂ አብርሃም አልፈለገም ነበር። እና ይሄ በጣም ፍቅር እኮ ነው። ሳልወልድ ከአንቺ ጋር ብቀመጥ ይሻለኛል። አለመውለድ እኮ ራሱን ችሎት የሚያመጣው ደግሞ ፍቅርን ዲክሪዝ የሚያደርጉ ነገሮች አሉ። እሱም በጣም ሮማንቲክ የሆነ ስቶሪ ነው። በጣም የኦሪት ዘፍጥረት ላይ ነው። የሆነ ቦታ ሄደው ግብፅ ነው ሄደው በጣም ነበር የምታምረው ሳራ እና ሚስቴ ናት እንዳይል ፈራ፣ ገለውት እንዳይወስዱበት። ስለዚህ አለኛ አማራጭ በቃ እህቴ ናት ልበላታል እና እህቴ ናት እህትህማ ከሆነች ዳረን አሉትና እሷን አስገብተው for the wedding preparation ሲያሰማምራት እሱ እጅ አለቅሳል ስቅስቅ ብሎ በቃ ዳርኳት ሚስቴን ማለት ይሄ ነው ምናምን ሌላ ነገር ሊያመጣ አልቻለም። ዛሬ ፌስቡክ ላይ የምናየው ሶሻል ሚዲያ ላይ ሚስቴን ዳርኳት ይሄ ነው። አባክ ሚስቱ ሊደር እኮ ነው። በቃ እሱ ውጭ በረንዳ ላይ ሆኖ ያለው ብቸኛ አማራጭ ያመጣትን እሷን መለመን ነው እግዚአብሔር። እና እሷ ራሱ በጣም ይሄ ከአንድም ሁለት ጊዜ አድርጎታል አብርሃም ይሄ ለመትረፍ ለመኖር በሚል ምክንያቶች። ግን እሺ አንዴ አደረገው፣ ሁለተኛ ሲያደርገው እኮ ከዛ ህይወታቸው ሲቀጥል እኮ አንተ እስከመቼ ነው ስታንድ አፕ የማታረገው እኮ ማለት ትችላለች። ሜል አይደለ እንዴ ወንድ አይደለ እንዴ ይግደለኝ መጋፈጥ አለብኝ አላለችው። ፍቅር ቢኖራት እንደሆነ ኢማጂን አድርጊ እንግዲህ እንደኔ አስቤው አላውቅም። ፍቅር ቢኖራት በቃ በጣም ነው የምትወደው። የእነሱም ልጆች ይስሐቅ እና ርብቃ love at first sight ማለት የእነሱ ታሪክ ነው። ሄደህ ሚስት አምጣልኝ አለው፣ ይዞለት መጣ። ግመል ላይ ተቀምጣ ሄደት መጣች። ልክ እንደተመለከታት ወደዳት፣ ላግባት አለ። በቃ አለቀ። እሷም አየችው፣ ወደደ። አንድ ቀን ተያይቶ አይተዋወቁም። ከዛ በፊት ከሌላ ሀገር ነው የመጣችው። ራሱ አብርሃም ሃይማኖቴን የሚመስል እምነቴን የሚመስል ሰው አምጡልኝ ብሎ ሎሌዎቹን ልኮ ማለት ነው። love at first sight ይሄ love at first sight ሆኖ እስከ መጨረሻው ይቀጥላላችሁ ማለት ነው። ያዕቆብም አለ። ያዕቆብ ለሚወዳት ለሚስቱ 14 ዓመት እኮ ባሪያ ሆኖላት 7 የመጀመሪያው ዓመት ላይ ገዛለው ብሎ ሰጥለጥ ብሎ ጉልበቱን ሰጠ። ከዛ አባትየው ብልጥ ነበረ እና ታላቅ እያለ ታናሽ አይዳርም ማለትና ሊያን ሰጠ። ሳያቅማማ 7 ዓመት ደገመ እና ወጣትነቱን ያፈሰሰባት ሚስቱ ናት። 14 ዓመት ባሪያ ሆኖ። አሁን እነዚህ የምንሰማቸው ታሪኮች እውነት ለመናገር ሌሎችም እንደዚህ ዘርዝር ካለ በጣም ብዙ ቢዩቲፉል የሆኑ ታሪኮች፣ በጣም ሮማንቲክ የሆኑ ስቶሪዎች አሉ። እውነት ለመናገር ግን እንደምንሰማቸው ኑሩት እንደምንባለው ግን ያለ እግዚአብሔር በጣም ከባድ ናቸው። እሱ ነው የእያንዳንዱ ላይፍ ኦብስቲክላቸው ላይ በሚያመጡት የፈተና ማለፍ ውስጥ የሚጨመሩ ረድኤትና በረከቶች ናቸው። አንዱን የሆነ ፈተና ሲታለፍ ፍቅራቸው ላይ የሚጨመር ሌላ ረድኤት ነው። ለዛ እኮ ነው ኢቭን እንኳን በቤተክርስቲያን ቀርቶ በሌሎቹም ቦታዎች ላይ የሰው የፍቅር ግንኙነትን በቃ ይበቃል ማለት ለምን ሰው ይከብደው? እቺን ስታልፍ የሚመጣልህ ነገር እኮ አታውቀው። የሆነ ነገር ይጨምራል። ራታው ታገስ፣ የሆነ ነገር አምጣ ምናምን ይባላልና ያ አንድ ማሳያዎች ናቸውና እያንዳንዱ ሲታደግ ይጨምራል በቃ። እና አሁን እኛም እንዳልኩት ራሳችንን ጤናማ የሆነ መውደድ ካለን ባልንጀራችንን ላንወድበት የምንችልበት ምክንያት የለንም። ማንም ሰው አጌንስት ሊሆን አልቻለም። ሁሉም ለሱ አወገው። ቀድም ያልኩሽን ፖይንት ሜክ የሚያደርግልኝ ባይዘው ይሄ ነው። ትክክለኛው መታረምና መስተካከል ያለበት ሰው አጥፊው እንደሆነ ይታወቃል እኮ። ግን ያላጠፋውንና በእኛ ቅርብ ያለውን ሰው ክሪቲሳይዝ እናደርገዋለን። እኛ አስቀምጠን አንተ እኮ ነህ እንዲህ አይነት ሰው መውደድ ያልነበረብህ። ወዶን የወደደው ፈልጎ እጎዳለሁ ብሎ አስቦ መጎዳት አለብኝ ብሎ ምርጫ አድርጎት እኮ አይደለም። በቃ his feelings led to him ወደዛ ወሰደው to the extent ቀደም እንዳወራንባቸው ላስት ሚኒት በቃ የመጨረሻ ስርዓት የሚፈጽሙበት የሚጋቡበት ምሽት ላይ ምናምን ነገር ኮብለለው የሚጠፉ ብዙ ሰዎች ይኖራሉ አሉም ጭም እና በደንብ ሹገር ኮት እናደርገዋለን እኛ እንደ ፈረንጆቹ ኮልድ ፊት ነው ማለት በቃ ወኔው ጠፍቶበት ምንም ወኔ ጠፍቶበትና ሳይጠፋበትን ቀርቶ ሊሆንም ላይሆንም ይችላል። ግን
አንድ ሰው እንዲያውም በዛች ቀን እኮ መጓጓት ነው ያለበት፣ በዛች ቀን መፈለግ ነው ያለበት። ከፍርሃቱ ጎን ለጎን ያው ፍርሃቱን ልናጠፋው አንችል፣ ግን እንደዛ ሁሉ ነገሮች ሲደረጉ ያ ሰው እንደዛ ሊያስደርግበት የቻለበትን ምክንያት ግን ሁላችንም ወደኋላ ተመልሰን የማየት ግዴታ አለብን። ያ ቆሞ ታምኖ የተገኘውን አክብሮ ስለወደደው መውደድ፣ ስላፈቀረው ማፍቀር ብሎ የተገኘውን ሰው ግን አንተ ነህ ጥፋተኛው በቃ አይሆንልህም ማለት አያስፈልግም። ብዙ 2-3 ጊዜ እንደዚህ ሞክረው የማይሳካላቸው ወንዶች ሴቶች አሉ። በቃ ሜቢ እግዚአብሔር ለዚህ ህይወት አልጠራኝም ማለት ነው ወደሚል የራሳቸው ፐርሰፕሽን ነው ማለት መረዳት ሊሆን ይችላል። እርግጥ ነው አንድ ሰው ወደ ምንኩስናና ወደ ጋብቻ ነው ሊሄድበት የሚችልበት አማራጭ ቤተክርስቲያናችን እንደምታስተምረው። ግን አንድ ሰው 40 ትዳር ፌል ስላደረገበት ምንኩስናን መረጠ ቢባል አማራጭ ስላጣ ነው ልንል የምንችለው። መጀመሪያ 41ኛው ቢሳካ ገዳም አይገባም፣ ምን በወጣው እዛ ሄዶ ከሷ ጋር ይቀመጣታል እንጂ መጀመሪያውኑ ፍላጎት ሊኖረው ያስፈልጋል። እና የማይኖረውን ሰው እንዲህ በጣም ሲጎዳዳ አንደኛ the idea of a relationship ይጠላዋል። ሌላውም ሰው እንዲጠላው ማሰማት ይጀምራል። ፍቅር ከንቱ ነው። ብዙ ጊዜ ሴንቲሜንታል የሆኑ ብሬክአፕ የሆኑ ሴሽኖች ላይ አጋጥሞሽ ራሱ አያውቁም? their quotes instantly change፣ ፕሮፋይል ፒክቸራቸው ይለወጣል ምናምን ነገር። በህይወት ከባድ ናት በጣም በቃ አንዳንዴ ስታነቢው አንቺም ሰው ያለበት ስቴት ኦፍ ማይንድ እና ስሜት የሆነ የሚያንጸባርቀው ነገር አለና በቃ በደንብ አድርጎ ይናገር። ሰውም የሚፈልገው እሱ ነው። ቶሎ ብሎ how can I express my emotions ምናምን። አሁን እኔና አንቺ ቴክስት ስናደርግ የኔ ፕሮፋይል ፒክቸር ጥቁር ቢሆን ምንድን የምትይው? በቃ ሰው ነው በዛ እኔ ማለት አይ እግዚአብሔርና አይመረመሪነት ላሳይሽ ነው ብል ግን አታምኚኝም ራሱ እና አይመረመርም ብለህ ጽፍ ኖራት ነገረኝም እንዴ ምንድነው ጥቁር አድርገህ የምታስጨንቀኝ ነው የምትይው። እና አንዳንድ ሰው እንደዛ አይነት ጠባ ያለው በቃ ይሄ እሱ ያለፈባቸውን የሆናቸውን ነገሮች ከመልካም ማስቦት ሌላው ሰው እንዳይደርስበት፣ አንዳንዱ ግን የእውነትም ይሄ ነገር በአጠቃላይ ልክ አይደለም ወደሚል ጽንፍ የሚወጣል። የቤተክርስቲያን ታሪክም ላይ የሆኑ ከሃዲያን ነበሩ። ጋብቻ ርኩስ ነው፣ የሚወልዱትም ልጆችም ችግር አለባቸው ምናምን ብለው ህዝቡን ማሳመጽ ጀመሩ። በቃ ጸንተው ሊሆን ማለት ነውና ቤተክርስቲያን በጣም አጽንኦት ሰጥታ ከዛ በኋላ ነው ማስተማርም የጀመረችው። በረጅሙ ታሪኳ ላይ የነበረውን ትምህርት በደንብ ጉልህ ድርሻ ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው፣ ይሄ የተባረከ ነገር ነው፣ ስለ ሰዎች ፎልት እንዲህ እንደዛ እናድርገው ወደሚል አይነት መንገድ ይመጣል። እና የእነዚህም ሰዎች አንዳንድ ሁኔታዎች ወደዛ ይወስዷቸዋል። እና አንዳንድ ሰው ስለ ፌል ስላደረገበት ሪሌሽንሺፖች ብሎ እንዳልኩሽ በቃ my life is supposed to be this way ካለ ትንሽ ቆይ እስኪ ሰከን ብለህ አስብበት፣ ተረጋጋ። ለምን በእርግጠኝነት ነገ የሚወደውና የሚንገበገብለት ሰው ካገኘ ይቅር በለኝ ወደሚል ነገር ላይ እንጂ አያደርጉም። ብዙዎቻችን እኮ ሀሳባችንን ቀይረናል ይመስለኛል። በደንብ እና ይህን እንደ አማራጮች ሁለት መንገዶች ቢሆኑም ግን ወደነው ፈቅደነው አስበንበት መርጠነው የምንገባው ነው እንጂ ሰዎች ስለጠላን የግንኙነት ሐሳቡ ስላስጠላን ሰዎች በእንዲህ አይነት መልኩ ተጠቅመውብን ዋጋ አስከፍለውን ስለሄዱ ብለን ብቻ የምንወስደው ሜጀር መሆን የለበትም። መጠንቀቅ ስለሚያስፈልግ ነው። ለምን በዛም በኩል የሚመጡ ፈተናዎች ስላሉ ነው። እንዲያውም ቃል በቃል ማር ይስሐቅ ምንድነው የሚለው መሰለሽ? የመጽሐፈ መነኮሳት ላይ ርኩሳት መናፍስት አንድን ሰው እንዲመነኩስ ሲያደርጉት መጀመሪያ እንዲፈትኑት ከፈለጉ 4 ናቸው መንገዶች። አንደኛ ሳያውቅ እንዲመነኩስ ያደርጉት፣ መንኩስ በቃ ይሄ ዓለም ሲያስጠላ ምንም ነገር ያደርግልህም ይሉታል። ከገባ በኋላ አይፈትኑትም፣ ምንም አይነት ፈተና ያመጡበትም። ለምን they want them to think life is simple እንደሆነ ይሄ ነው እንደ ያዘኝ ልቀቀኝ ሲሉበት የነበረው ይለዋል። ከዛ በኋላ እንዲዘጋ ያደርገዋል፣ ሰው እንዳያገኝ። ሰው እኮ ተበላሽቷል፣ ዓለም ያን የሚያስመጣው ዓለም ተበላሽቷል ብሎ አይደል ያስገባው? እንደዚህ ያደርጋል። ከዛ በኋላ 4ኛ የተበላሸውን ዓለም አንተ ከተቆለፍክ ውስጥ ማን ያስተካክለው? በሉጣ ተመለሰ ሄዱ።
ሳያውቀው የጀመረውን ጉዞ ሳያውቀው መልሶ እንዲወጣ ያደርገውና እዛ በላሽቶ አስቀምጣል። so it's not easy as it seems በዚህኛው መንገድ ራሱና ሰው እንዲገባበት የሚፈልግበትን ነገር ቀድሞ መማር አለበትና አሁን ላይ ጥሩ ነው። ሰውም በደንብ በንቃት በሚባል ደረጃ ስለ ጋብቻ ህይወት ስለ ሪሌሽንሺፕ ሙያው ካላቸው ልምዱ ካላቸው ዕውቀቱ ካላቸው ቦታዎች እየሄደ በሶሻል ሚዲያም እየሰማ ምንም አይነት ነገር እየተስተካከለ ነው። ያው ይቀረናል ወይ በጣም in millions በጣም ብዙ የሚቀረን ቶፒክ አለ አድሬስ ማድረግ ግን ያ አንድ ምርታ ነው። በቃ ልንሸፍነው አንችልም። ያልነበረበት ዘመን ነበር አይደለም። ስለዚህ አሁን መኖሩን ለምን ኖር አንል። ነገ ግን የተስተካከለ ደግሞ እንደዚህ የተጎዱ ጉዳት ውስጥ ያሉ ወንድም እህቶቻችን ራሱ ማለፍ የሚችሉበትን መስተካከል የሚችሉበትን መንገድ ደግሞ ማስተካከል ስንጀምር የዛን ጊዜ ላይ አዲስ ኢሹ ሲመጣ አዲስ ሶሉሽን ያለውን ሶሉሽን ለሰው በማድረስ ምን በማድረግ ቢመጣ በእርግጠኝነት ብዙዎቹ ባይባሉ በርካቶቹም ባይባሉ ግን ጥቂቶቹን አሰስ ብናደርግ እንዲህ አይነት ችግር ውስጥ የገቡባቸው ምክንያት ለምን ሪሌሽንሺፑ እንደተጀመረ ባለማወቅ በምን አይነት መንገድ መሄድ እንዳለበት ባለመረዳት ትክክለኛው ሰውን ሊያዋድደው ሊያስፋቅረው የሚችሉባቸው ለዘለቄታው ምን መሆን እንዳለባቸው ካለመረዳት መጽሐፍ ቅዱስም ይላል እኮ ውበት ደምግባት ሐሰት ነው እያለ ይናገራል። ያልፋላ በቃ ምን ያደርገው ሰው ለውበት ብለህ አትውደድ አንልም። ውበቱን ማለት ትወድ ትችላለህ፣ ምንም ጥርጥር የለውም፣ ክፋት የለውም። ግን ያ ውበት ኮንሲስተንትሊ ሊቀጥል ይችላል የሚለው አይነት አመለካከት ግን ውስጥ ሊዘልቅ ያስፈልጋል። በቃ ውበት ይጠፋል ሲጀመር ይላል ቅዱስ ዮሐንስ አፈወርቅ the most treasure የምናደርጋቸው ነገሮች ውጭ ነው ውስጥ ነው ያሉት ነው የሚለው። ውስጥ እኮ ነው ያሉት እንዴ ልብህ ውጭ አይደለም ውስጥ እኮ ነው ያሉት። those are the things that make you exist እኮ እንዴ። እና ዮሐንስ አፈወርቅ even ሴት ስትወድ ወደህም ማግባት ስትፈልግ ከውጫዊ ገጽታዋ ብለህ ስለ ውስጧ በጣም ተጠንቀቅ፣ አስብ፣ በደንብ አድርገህ መርምር ይላል። ምክንያቱም እሱ ነው ትሬዠር ሆኖ ነገ ላይ ሊያስቀጥልህ የሚችለው እንጂ እንዳልነው እኮ ብዙ አላፊ ጠፊ የሆኑ ነገሮች ይመጣል። ሰው ሪሌሽንሺፕ ውስጥ ሆኖ ይጎዳል፣ አካል ጉዳት ይደርስበታል፣ ይታመማል። ያ ሰው ከምናውቀው ሰው ውጪ ሆኖ ይገኛል። እንዴት ያ ሪሌሽንሺፕ ቀጠለ? በምን አይነት መልኩስ ይህንን ሰስቴን አደረጉት ሲባል ከውጫዊው ነገር ባለፈው ውስጣዊው ነገር ላይ ያላቸው ፍቅር ፋውንዴሽኑ በጣም ጠንካራ ነው ማለት ነው። ብዙ ታማሚ ሆነው እናቶቻችን የሚያስታምሟቸው አባቶች ባሎች አሉ፣ ባልም ሚስቱም አለ። በተለይ እናት ነው ብዙ ጊዜ ላይ የሚታየው። ወንዶችም ሰርፕራይዚንግሊ አልፎ አለን ልበል። ያው በጣም ሴቶች ሲባል አንዳንዴ ጥግ እንዳይገባ እኛም አለን። እኛ ስል ወንዶቹ ነው እንጂ እኔን ለማለት አይደለም። ግን ያ ከየት ይመጣል? ከውስጥ መልካም የሆነውን ነገር እኔ ኮንተንነቷን ነው የወደድኩላት እንትንነቷን ነው የገዛኝ ያንበረከከኝ የሚሉት ማለት ነውና ሁሉም ሰው ሊወደድበት የሚችልበት ውስጣዊ ነገሩ ከሆነ በጣም አሪፍ። ውስጣዊ ነገር ግን ካልሆነ ነገ ዋጋ ይከፍልበት። ይሄንን ከሆነ ምናልባት ሄልፕፉል ከሆነ በሆነ ሞራል ስቶሪ ለንገርሽ ጥሩ ስለሚሆን አንድ ንጉስ ነበር ይባላልና 4 ሚስቶች ነበር የነበረው። ያው ንጉስ ስለሆነ ብዙም አይገርመንም፣ የድሮ ነገስታት ብዙ ስለሚያገቡ ማለት ነው። እና ያ ንጉስ 4ቱን ሚስቶቹን ያገባበት ምክንያት የተለያየ ነው። የመጀመሪያ ሚስቱን ያገባት he was young በጣም የሚዋደዱት የእውነትን የሚወዳት ማለት በዘመናዊው አሁን ባለንበት ጄነሬሽን ቋንቋ ብናወራው his first sweetheart ነው የሚባለው እንደዛ ማለት ነው። በጣም ነው የሚወዳት። አገባት። ንጉስ ሲሆን አይደለም ያገባት ራሱ መኳንንት ሆኖ ምናምን፣ ግን ኔክስት ኢን ላይን እንደሆነ አውቀው ከዛ ከነገሰ በኋላ ሁለተኛዋን ደግሞ አገባት። ሁለተኛዋን ያገባት በጣም አስተዋይ ናት። ኮንተምፕሌት ታደርጋለች ነገሮችን ዲሲዥን ሜክ ለማድረግ she's smart። ሶስተኛ ከዛ በኋላ ደግሞ ደገመ። ሶስተኛዋን ደግሞ ያገባት በጣም ቆንጆ ናት፣ ኤክስትሪምሊ ቆንጆ ናት ከሁለቱ በላይ። so it doesn't hurt ለአንዳንድ ኦኬዥኖችም ትሆናለች ተብላ እሷም አገባ። ከዛ አራተኛዋን ያገባት ደግሞ ማግባት እንደሚችል ለሌላው ሰው ለማሳየት ነው። ዙሪያው ላይ ያሉት ነገስታት 5-6 ነው የሚያገቡት። ሰው እኔ ለምን በ3 ተገደባለሁ አለና አራተኛ ሚስት አገባና
የሆነ ጊዜ ላይ አራቱንም እየኖሩ ታመመ ንጉሱ በጣም በጸና እና ኔክስት ኢን ላይን የሚሆን ልጅ ወልዷል። ግን ኦልቲሜትሊ ያው ልጆቹ ለንግስና እስኪደርሱ ድረስ ሚስቶቹ ናቸው አገሪቷን የሚመሩት። ከሚስቶች መካከል አንዱን ንግስት አድርጌ በቋሚነት መሾም እፈልጋለሁ መሪ እንዲሆኑ አለና ጥሯቸዋል። እና ግን የሆነ ቅድመ ሁኔታ አለኛል። ከዛ ቅድመ ሁኔታው ምንድን ነበር? አብሮኝ የሚሞት ሰው ነው የምፈልገዋል። በሽታዬን የሚጋራኝ ማለት አሁን የሚገላይል በሽታ ያለኝ ያን በሽታ ይጋራኝና እኔ ሞቼ ቢሆንም እሱ ግን ያን በሽታዬን ተጋርቶኝ ንጉስ ይሁን ይቀጥል አለ። ከዛ አስተዋይዋ ሴት ስትጠራ በፍጹም አለች። አፍተር ኦል ሺ ኢዝ ስማርት አይደለ? ለምን በሽታ አጋራለሁ? ምን ካንተ ጋር አስተማመኝ ማለት አይቅርብኝ እኔ ብላ ሄር ኢንተለጀንስ በዛ ወጣች። ቆንጆዋ መጣች። እሷ በፍጹም አትደራደርም ራሱ። ምክንያቱም ከታመመች አታምርማ። ከዛ በኋላ ከዛ ሶስተኛዋ መጨረሻ ላይ ያው ሁሉም ሲያገባ ያገባት ናት። እሷም ተጠራች። አብረሽ ሙቺ ስትባል ለምን ሞታለሁ አለች። ምክንያቱም ያው ኤክስትራ ናታ። አንደኛ ያው ሚኒንግለስ ነው። ሰው ጨምሮ ሲያመጣሽና ፈልጎ ሲወስድሽ የተለያየ ፊሊንግ ነው ያለው። ጨምሮ ላመጣኝ እኔ ለምንድን ነው ሂጂ ደግሞ እዚያ በር የምታመመው ብላ ጥላው ሄደች። እና የእውነት ተሰማው ማለት እነዚህ በሙሉ በጊዜው ሳይታመም በፊት አብረውት የነበሩት ሴቶች ኢን ታይም ኦፍ ኒድ ግን ዋጋ ሊከፍሉለት አልቻሉ። አም ሰርፕራይዝድ አንቺ ራሱ እንዴት እንዳልጠየቅሽኝ። የመጀመሪያውስ አይደል የልጅነቷ። ከዛ መጨረሻ ላይ በቃ ሰው የለኝም ምናምን ሲል ሰዎቹ ኧረ እባክህ ያቺ ሴትዮ እኮ አለች ተብላ ተጠራች። እሱ ረስቷታል። ከዛ በኋላ መጣች። እሷን ጠየቃት። ንግስናው ይቅርና እኔ ልታመም እሱ ጤነኛ ሆኖ ንጉስ ሆኖ ይምራ። ምክንያቱም እኔ አልችልማ ሀገሪቷን መምራት። ስለዚህ ግን በሽታው ለእኔ ይሁንና እሱ ግን መምራት ከቻለ ቀጣዮቹን ዘመናት ሀገርም ሰላም ይሆናል፣ ሰውን በጤና መኖር ይችላል አለች። እና በጣም ገረማቸው። ማለት የእውነተኛው ፍቅሩ መሆን የነበረባትም ያለባትም ጭምር እሷ ናት። እና እሷን የወደዳት መቼ ነው? ያኔ ምንም ነገር ሳይኖረው ያኔ እሷ በሆነችበት ጊዜ ንግስት ሳትሆን። እነዚህ በሙሉ የመጡት ንግስት ሲሆኑ ከሆነ ኮንዲሽን በኋላ ነው የመጡት። ከኮንዲሽን በፊት የመጡ ያን ሰው ሳይሆን በፊት ኮንስትራክት እያደረጉ አብረው ያደጉ አብረው የነበሩ እንደዚህ አይነት ሰዎች ሚኒንግፉል የሆኑ ሰዎች ናቸው። በእርግጥ እንደዛ ስንል ደግሞ አንዳንድ ሰው አይኔ አርፈጄ በመጣም በቃ ጥሩ ነኝ ሊል ይችላል። ጥሩ ላይሆን አይችልም አላለምኝ። ግን በጣም ትልቁ ሰውን ቫልዩ የሚያደርገው ነገር ግን ቢኖር በቃ እንደዚህ አይነት ሰው በጣም የሆነ ያስደንቃል ራሱ። እንዴት እንደዚህ ሆነች ማለት በዛ አይነት ሁኔታ ውስጥ እኛ ብንሆን ኖሮ እንዲያውም ይበለው ብለን ነው የምንሄደው። ማን ሶስት ደርባል። ምክንያቱም አይ ዋዝ ዴር ማንም ሳይኖር ዛሬ ቁንጅና፣ ዛሬ እውቀት፣ ዛሬ ምናምን ደግሞ ብታስቢያቸው እነዚህ ነገሮች በሙሉ የማይቀጥሉ ነገሮች ናቸው። ለምሳሌ እውቀት ያልቃል፣ ባያልቅ እንኳን ይቀበራል ከአይምሮሽ ጋር በሚገባ በአዲስ እውቀት ይተካል። እውቀት ደግሞ ሰርፓስ ይደረጋል፣ ይታለፋል። ሁሉም ነገር አይታወቅም። ሁሉም ነገር በጣም በቃ አይኖ ይተወል አይባልም። እና በሀገራችን ታሪክ የአፄ ዮሐንስ አፄ ቴዎድሮስ መሰሉ አማካሪ ነበሩ። ማን ነበሩ ስማቸው? ገብርዬ የአፄ ቴዎድሮስ ልክ እንደ ቀኝ እጃቸው በጣም ታላቅ ተዋጊ የነበሩ ናቸውና አንድ የቤተክርስቲያናችን መምህር ነበሩ። በጣም ትልቅ ስማቸው ተዘነጋኝ፣ እንደው በጣም ይቅርታ አለቃ ማን እንደሆኑና አዝማሪ ሲያዘምር እሳቸው ሲያርፉ መቃብር ፖይንቱ ያው ግጥሙን ባልገጥመውም ግን ሐሳቡን ነበር። በል እንግዲህ የምትቀበለው መቃብር በደንብ ተማር፣ የተማረ ሰው ነው የምትቀበለው። እዚህ ዝም ብለህ ባዶ ሆነ እንደተከፈተው ብለህ እንዳትቀበል፣ ተምረህ እያሸከምንህ ያለው ሰው ምን አይነት ሰው እንደሆነ አወቀው ተብሎ ማለት ነውና ግን እውቀት ይገባል ልልሽ ነው። ውበትም ይረግፋል። አስተውሎትም የሆነ ሰዓት ላይ
ሊጠፋ ይችላል፣ ሊደበዝዝ ይችላል አይደል? ንጹህ የሆነ ፍቅር ነው። ሌላ ምንም ነገር ሊሻገር የሚችል የለም። የዛች ሴትዮም ያለመረሳቷ ተረስታም የመታወሷ ተጣርታም ጭምር የሰጠችው መልስ ከምን የመነጨ ነው? በል ከፍቅርና ከፍቅር ብቻ ነው። ሌላ ምንም ነገር የላትም። ግን ያ ፍቅር ውጫዊ የሆነ አይደለም፣ ውስጣዊ የሆነ የእውነትም ፍቅር ነው። እውነተኛ ፍቅር የምንለው በነገራችን ላይ እሱኑ ነው። ይሄ ውስጣዊ የሆነ ተደጋጋሚ አባቶቻችንም በተለይ ስለ ጋብቻ ትምህርትና ስለ ፍቅር ህይወትም ሲያስተምሩ በጣም አጽንኦት ሰጥተው የሚያስተምሩት እውነተኛ ፍቅር የሚሉት የውስጣዊውን ፍቅር ነው። ኢቭን ከፈጣሪ ጋር ካለን ግንኙነት ጋር ራሱ ውጫዊ ከምናደርጋቸው የፍቅር መገለጫዎች ጎን ለጎን ውስጣችን ራሱ ለዛ ፍቅር ዝግጁ መሆን እንዲችል ራሱ ያስጠናቅቁታል። ማለት ክርስቶስ ራሱ ቀድሞ በነበረበት ዘመን ላይ መዝሙር 50 ይመስለኛልና ምን ይላል ቅዱስ ዳዊት? መስዋዕትንስ ብትወድ በሰጠሁ ነበር፣ ግን የሚቃጠለው መስዋዕት ደስ አያሰኝህም አይልህም እኮ እያለው አይደለም። የሚቃጠለው መስዋዕት ያቀርብለታል፣ ግን ፕሪፈር የምታደርገው የትኛው ነው? የእግዚአብሔር የእውነተኛ መስዋዕት የተሰበረ ልብ ነው። አየሽ ዋት ካምስ ኢንሳይድ እና ውስጥ ያለ ነገር በጣም ቫልዩ አለው ማለት ነው። እና የሚሻገረው ወደፊትም የሚሄደው ሁሉም ነገር ፍቅር ነው። በፍቅር ላይ መሰረት ላይ የታነጸ ምንም አይነት ነገር አያናውጽም። ከባድ ይሆናል፣ ጊዜ ይፈልጋል፣ ዋጋ ያስከፍላል በደንብ አድርጎ። ግን በምንም አይነት ነገር ውስጥ ቅድም እንዳለው እንዲህ አይነቱን ነገር ሊናወጽም ሊነቃነቅም በምንም አይነት ነገር ሊፈርስ አይችልም። ምንድነው በጣም ደስተኛ የሆነን ቤት የሚያፈርሰው ጤናማ ፍቅር ያለው ሰው ቤት ውስጥ ያለውን መሰረት የሚያናጋው ምንድነው? ውስጥ ያሉት ፍቅረኛሞቹ መቆርቆር ሲጀምሩ ችግር ይፈጠራል። ከዛን ጊዜ ላይ እነሱ መበጣበጥ ሲጀምሩ የውጭ ጠላት ራሱ ጦር አያባክንም፣ እስኪያፈርሱት መጠበቅ ነው ቁጭ ብሎ። ከዛ ሲጋለጡ ራሳቸው በራሳቸው ሲካሰሱ የዛን ጊዜ ላይ አንጂ ጠላት ማድረግ የፈለገውን እኔም ብሆን ማድረግ የምንችለውን እናደርጋለን። እና እውነተኛ ውስጣዊ የሆነው ፍቅር ውስጣዊ የሆኑት ማፋቀርና መዋደዶች ውጫዊ ከሆኑት ገጽታዎችና መገለጫዎች በላይ ትርጉም እንዳላቸው በደንብ ሰው ማወቅ አለበት። ካራክተርም አድርጎ ነገራል። የሚገርመው በቃ ዘመናዊ ዓለም ላይ እኮ ደርሰውበት በለው ኦር ሰዎች አንዳንዶቹ ደግሞ this is the part of the lesson I give በሚል አመለካከት ወር እየተቀበሉት ነገር ይናገሩታል። ዘመናዊ ሆኑ ይሄ ቶክ ሾው ሆስቶች፣ ቲቪ ሆስቶች፣ ፊላንትሮፒስቶች፣ ጸሐፊዎች ምናምን ነገር ሲጽፉት በእንደ አዲስ እውቀት ነው። ደግሞ የሚገርመኝ የኛው እዚህ ያለ ነው እኛው ነን የምንገርም እንደ አዲስ ነገር ነው። እውነት እኮ ነው ውስጣዊ ፍቅር በጣም ትርጉም አለው። የሀገሩ ሰው እኮ ግን ይለዋል። ኢቭን እናት አባቶቻችን ራሱ አስተዋይ የሆኑት ይናገራሉ። ልጄ አይ ተሰርቶ ይገኛል ዋናው ፍቅር ነው አይደለም የሚሉት። ሁሌ ነው የሚሉት ዋናው ፍቅር ነው፣ ይታደጋል፣ ይሰራል። ባይኖርስ ደግሞ ይላሉ ራሱ ባይኖርስ ሰው የሚበላው አንድ እንጀራ ነው፣ ሰው የሚጠጣው አንድ ውሃ ነው። ባይኖራችሁስ? እና ይሄ እንዲሁ ዝም ብሎ የተናቀ መረዳትና እውቀት አድርገን ልናሳንሰው አንችልም፣ መሆንም የለበትም። ትልቅ ነው። በዓለም አቀፍ ደረጃ ብዙ በሚዲያ መረቦች ተቀባይነት ያላቸው ሰዎች ስላስተጋቡት የምንቀበለው፣ አንዲቷ ደግሞ ምስኪን የሆነች ኢትዮጵያዊ እናትና ኢትዮጵያዊ አባት ወር መምህር፣ አስተማሪ፣ አዋቂ፣ መረዳቱ ህይወት እውቀት ልምድ ያለው ሰው ሲናገር ደግሞ ተሰብስቦት የሚያወራው ሰው ስላጣ ብለን የምናናንቀው ነገር መሆን የለበት። ግን ተነግሮ ነው በቃ ውጫዊ የሆነው ነገር ይልቅ ውስጣዊ የሆነውን ነገር በደንብ ኤምፋሳይዝ እንድናደርግ፣ እነዛ ነገሮች ላይ በደንብ እንድንሰራ፣ ኢቨን ራሱ ውስጣዊ ጥያቄዎች መጠየቅ እንድንችል ዓለም ታለማምደናለች። ውስጣዊ ጥያቄ እኮ የሚገርመኝ የእውነቴን የምልሽ በጣም ነው የሚገርመኝ ውስጣዊ የሆኑ ጥያቄዎች። አሁን ለምሳሌ what should be asked on the first date ምናምን ተብሎ the most common questions ናቸው by the way ጉግል ላይ በጣም ነው የሚገርመው። እና ሰው they come prepared ምናምን ጽፎት ምናምን or internalize አድርጎት ይመጣል። እና besides greeting አሁን ለምሳሌ what are your long term goals ምናምን። አሁን ይሄ ውጫዊ ነገር እኮ አይደለም፣ ውስጣዊ ነገር ነው የምትጠይቅ። ምንድነው እቅድህ? ምንድነው ሐሳብህ? ምንድነው መረዳት? ያ ሰው ራሳይሽ ምንም መንፈሳዊ ያልሆነው ሰው ውስጣዊ የሆነው ነገር ዋጋ እንዳለው
ውጫዊ የሆነው ዓለም መንፈሳዊ እንኳን ያልሆነ መረዳት የሌለው ሰው ብሎት ኦኬ አይ ቲንክ ውስጥ ያለ ነገር ካውንትስ ማለት ነው ወደሚል አይነት አስተሳሰብ መጥተው አንዳንዶቻችን ደግሞ በአንጻሩ ውጫዊ የሆነው ነገር እንፈልገዋለን። በእርግጥ ውጫዊ የሆነው ነገር ስለሚያኖር ነው ቲጂ በቃ በደንብ ያማረ የተዋበ በውበቱ በማማሩ ምክንያት ሊኖረው የሚገባውን ላይፍ ስታይል ኦልሬዲ ዲሳይድ አድርጎት ለቀረሰው ምርጫዎቹ በሙሉ በዛ አይነት ሚዛን ላይ የሚዳኙ ነው የሚሆኑት። ግን it doesn't work that way አይሆንም። እንደሱ ስትል ፈገግ ማለት ነው ሴት ናት እንዳልከው ፈርስት ዴት ላይ ፈርስት ታይም ሲቻ ግን ዴቲንግ ላይ ነው ወንዱ ጠየቀ ማለት ነው ሲጠይቃት እና አላቅም አባባሉ ልክ አይደለም ብላ ነገረችኝ። በጣም ደስ ይለኛል። ግን አንድ ጥያቄ አለ። ህይወት ውስጥ ምን ቫልዩ አድ ታደርጋለህ? ምንድን ነው ቫልዩ? እኔ ከአንተ ሪሌሽንሽፕ ስጀምር ካንተ ጋር አብሬው ሰው ምንድን ነው የሚጨምረው? ምንድን ነው የሚጨምረው? እውነቱን ነው። ምን ይበላል ልሻ እኔ በቃ ደስተኛ ብትሆን ችሎን አደርጋለሁ፣ ስራ ላይ ተባበረሃለሁ፣ በችግር ጊዜ አብሬ እሆናለሁ ብላ ብቻ ዘረዘረች ይችላል። ከዛ ቀን በኋላ ግን ልጇ አልመጣም። ደነገጣለች። እየቁት ቲጂ ልክ አይደለም እኔ ቫልዩን አውቃለሁ ምንድን ነው ይዞ የሚመጣው ቫልዩ ልስጠይቅ በቃ ያው ትላለ በቃ ደነገጣለች። አንተ ጠይቁ እኮ የምትለው ነገር እንደዚህ ሰው ምን አድርጎ የሚያስጠፋው ቢሆንስ? እውነት ነው ለመናገር አንዱን ጥያቄ ሌላውም ሰው እኮ ያንን ጥያቄ መሸከም የሚችል ሰው አለ፣ የማይችልም ሰው አለ አይደለ? አሁን ትዳር ለመመስረት ዝግጁ ነህ ወይ ተብሎ ሲጠየቅ ሰው ምንድን ነው የሚለው? እንዴት አይደለም፣ ቤት አለኝ፣ መኪና አለኝ፣ ሶፋም አለኝ፣ እንዲህ አለኝ ምናምን ይላል። ደሞዝ አለኝ፣ አበላለሁ፣ እጠጣለሁ። ስለዚህ ምንድነው? እሺ ሌላ ትንሽ ደግሞ ሌላ ሰው ሄደን ጋብቻ ለመመስረት ሪሌሽንሺፕ ለመጀመር ዝግጁ ነህ ደግሞ ብለን ስንጠይቀው እንደዚህ አይነቱን ሰው እኔ እንጃ ምናምን ይላል። ቤት የለህም መኪና የለህም ምናምን አለኝ እሱን ሁሉ ግን ታዲያ ለምሳሌ እኔ እንጃ I don't think I'm ready ዝግጁ ሆንኩኝ አይመስለኝም ደግሞ ይላል። ሌላ ሰው ጋር ሄደን ተመሳሳይ ጥያቄ ብንጠይቀው ደግሞ ትንሽ ራሱን ያወቀ ኦር የተማረ ኦር እንዲህ ነው ጋብቻ የሚመሰረትበት መንገድ ተብሎ የተነገረው ሰው ሲሆን I don't think I can lead ይላል። እውነትም ለነገር ጋብቻ ቅዱስ ዮሐንስ አፈወርቅ ሲያስተምር ይናገራል። ሰው ከማግባቱ በፊት መጀመሪያ መጠየቅ ያለበት በተለይ ወንድ ከሆነ እኔ መሪ መሆን እችላለሁ ወይ? ምክንያቱም ጋብቻው it's not a matter of አብሮ የመኖር ህይወት አይደለም። ብዙ ጊዜ እኔም እናገራለሁ እንደዚህ ጋብቻ ሰርግ ላይ አንዳንዴ እንጠራለን። ሰርግና ጋብቻ by the way ይለያያል። እኛ ስንናገር ሰርግ ኢቨንቱ the day they get married ማለት ነው። ጋብቻ ሲሆን ግን ከዛ በኋላ ያለው ህይወት ነው ይላሉ መምህራን። እና አንዳንዴ ስንናገር ኢቭን ሳይማሩ የተጋቡ ሰዎች ምናምን ያጋጥሙናል። ተዋደው ምን አድርገው በጣም ግን ይሄ ጋብቻ ኢነሰንስ የተመሰረተበት ምክንያት ያላወቁት እና ቀጥታ እኔ እንደውም በጣም ብዙ ሰርግ ላይ ከመናገር የተነሳ እንደዛ ብዬ አንዳንዴ እኔም አፍራለሁ ወይ ደግሞ ሸማቀቅና አይዚህ ሰርግ ላይስ እንደዚህ አይደለም ምናምን እላለሁ። ግን አቋሚ ስለሆነ በነገሮች ማለት ነው ጋብቻ አብሮ ለመኖር የምትመሰርችው የህብረት ስራ ተቋም አይደለም። ተጋግዘን ልንኖር ምናምን ብትኝ ኧረ ብሎ ነገር የለም እንዴ። እሱን ማንና አንቺ ማብረን አንቺን ቤትሽ እኔም ቤቴ ሆኜ ገንዘብ እያዋጣን መኖር እንችላለን በሚገባ አይደለም። ጋብቻ የሚመሰረተው ለቅድስና ነው እኛምና። ስለዚህ ለቅድስና የተመሰረተ ምንም አይነት ነገር ደግሞ ቅዱስ ላይ ያደርገው የሚችል ጠላትና ፈተና ስላለ መፈተኑ አይቀርም። ስለዚህ እነ ቅዱስ ዮሐንስ አፈወርቅም ሌሎች አባቶቻችንም መሪ መሆን አለብህ ከማግባት በፊት የሚሉት ያ ጋብቻ የተመሰረተው ለቅድስና ስለሆነ ለሚስትህ፣ ለልጆችህ፣ ለራስህም ጭምር መንፈሳዊ ህይወትን መኖር እንዲችሉ ህጉ ትእዛዙ በሚጠብቃቸው መመላለስ ችለው ኢተርናል የሆነውን መንግስተ ሰማያትን ህይወት መውረስ እንዲችሉ can you do that ነው በቃ ጥያቄው። if you can say I can do that then you are ቢያንስ በጣም ትልቁን ነገር ስላሳካ ሌሎቹ ነገሮች ሶፋዬ ፍሪጄ የምትለው ነገር እናቶቻችን እንደሚሉት ሰርተህ ታመጣዋለህ።
ኤክስተርናል የሆነ ነገር ነው ወደሚለው ይመጣልና እንደዚህ አይነት ነገሮች ከመጀመራቸው በፊትም የሚጠየቁ ጥያቄዎች ላይም ራሱ የሰው አረዳድ ይለያያል። አሁን ምን ቫልዩ አድ ልታደርግልኝ ነው የሚመጣው ሲባል እውነት ነው የጠየቀው ጥያቄ ያልኩሽም አንቺስ ምን ታደርጊያለሽ ማለቱ ልክ ነው። ቫልዩ አድ መደራረግ ከሆነ የጋብቻው መሰረታዊ ዓላማ አንቺስ ምን ታደርጊያለሽ ለቅድስና ከሆነ መተባበሩ ግድ ነው። ቫልዩ አድ ለመደራረግ ከሆነ እውነት ነው መጠየቅ አለበት። ምን ቫልዩ አድ ታደርግልኛለህ ምን አንቺስ ምን አለሽ ብለሽ ነው እንደዚህ የምትጠይቂኝ ይላታል። ከዛ ያው የሚደራረጉትን መተሳሰብ ነው። እኔ አረጋለሁ ያን አረጋለሁ። እንደውም ስትመልሽልኝ በጣም የገረመኝ በደስታ በሐዘን እንኖራለን ውስጥ እኔ ለቴድ ነው ለነበር እንዴ የእውነት አይደል ማለት እንኳን ሰው ሪሌሽንሺፕ ጀምሮ እኮ ጥሩ ጓደኝነት ካለው እንዴ ቲጂ እኔን ሐዘኗ ላይ ልጠብቀኝ ትችላለች፣ ደስታዋም ላይ ልጠብቀኝ ትችላለች። ተጠርቼም ሳልጠራም ራሱ በቃ ግዴታዬ ነው እንዴ ቫልዩ አደርገዋለሁ አልል ይችላል። አንድ ሰው ግን ማድረግ የሚጠበቅበትን እንደሚያደርገው ቫልዩ አድርገው ሜንሽን ካደረገው ግን እንዴ ይሄንማ ማንም እኮ ሊያደርግልኝ ይችላል። ግን ያው እንደዚህ የተዘረዘረው ምንድነው I'm going to be with you እስከ መጨረሻው ድረስ አብሬን ያለው circumstances change አያደርጉኝም። ይሄ የኔ ቫልዩ ነው በቃ ይሄን ቦታ የምሰጠው ነገር ነው ከተባለ ያም ሰው ያን ልይ ይችላል። ያ ሰው ለዛ ጥያቄ ዝግጁ ግን ላይሆን ይችላል። አንዳንዴ ከስሜት የምንመልሳቸው ጥያቄዎች አሉ። ለምሳሌ በጣም ቀላል ግን ከባድ ጥያቄ ልንገርሽ ከኔ ምንን የምትወደው በቃ ይሻላል። አደገኛ ጥያቄ ግን ተሸፋፍነ ማምለጥ ሁሉንም አደገኛ መልስ ነው። አንዱን መረጥ ሲባል ያስጨንቃል። በቃ ቀላል ይመስላል ግን እንዴ ለምንድን የምትጨነቀው ነው የሚለው ሰው በቃ ሁሉን አልኩኝ አይደል እንዴ ምንድን የምታስጨንቁኝ ይባባላል። እና አሁን ጥሩ ነው ኤክስተርናል የሆነ ውበት ቸሪሽ ማድረግ ማድነቅ ያምራል ብሎ መናገር ምንም ክፋት የለውም በነገራችን ላይ። ግን ያ ሲዘረዘር ደግሞ ከዛ በላይ ቅድም እንዳልነው ትርጉምና ቦታ ሊሰጣቸው የሚገቡት ሰው ላይ ኤሰንሶቹ ነገሮች ግን ሲጣፉ ያም ሰው ኮስችን ሊያደርገው ይችላል። ሌላስ ከኔ የምትወደው ጸባይ ከኔ የምትወደው ማንነቴ ምኑ ነው ምንድነው ብሎ መጠየቅም ይችላል። ቢጠየቅም በጣም ጥሩ ነው በነገራችን ላይ ምክንያቱም መታወቅም ጭምር ስላለበት። እና ግን እንደዚህ በስሜት የምንመልሳቸው መልሶች ይኖራሉ። ምን ቫልዩ አድ ታደርጋለህ ሲባል ይሄኔ የሌለውንም ቫልዩ አድ አደርጋለሁ ብሎ ተናግሮ ሊሆን ይችላል። ከድንጋጤ አንዳንድ ሰው ያኔ ይሄን ከዛ ሲያስበው እንዴ ኧረ እኔ ይሄ ነገር በሙሉ የለኝም ከየት አምጥቼው አድ አደርገዋለሁ የሚል አይነት ሐሳብ ፍርሃት ካለበት ጥሎ ሊወጣ ይችላል። እና ግን ጥያቄው እንደ ጥያቄ ቫልዩ አድ ማድረግ ወይንም ደግሞ ምን ይዘህ ነው ወደ ጠረጴዛው የምትመጣው እንደ ቢዝነስ ብታስብ እንደዛ ብሎ የሚጠየቅ ጥያቄ አጠያየቁ ያስጨንቃል ያስቃል። ግን ጥሩ የሆነው ነገር ምንድነው ለነገ ህይወትህ ምን ታስባለህ? ስለ ነገ ህይወትህ ምን መረዳት አለ? እሴትስ ምንድነው ነው መጠየቅ እንዴ እውነት ለመናገር ብዙዎቻችን ባለሞቻችን እናውቃ አይመስለኝም እያስባለሁ። ብዙ ሰው አሁን ጥሩ ለውጦች መጥተዋል። ብዙዎቻችን እናውቃ አይመስለኝም። እውነት ነው እውነት ነው። ምንድን ነው ፈልጋላችሁ ምንል ሰዎች በጣም ልክ ነው። ሲጀመርም እኛም እንናገራለን። እኛ ስንል ያው ቤተክርስቲያን ውስጥ ያሉ የኛም አስተማሪዎቻችን ይናገራሉ። በጣም ቫልዩ የምናደርጋቸው የኛ ኮር ፖይንቶች በቃ እምነታችን፣ ስርዓታችን፣ ልንኖረው የፈለግነው መንፈሳዊ ህይወታችን በቃ ቫልዩ እማንደራደርበት ሊሆን ይችላል። ኮምፕሮማይዝ አናደርገው። በእንደዚህ አይነት ነገሮች መታሰብ እና መናገር ይችላል። ግን አንድ ሰው ጭራሽ ቫልዩዌን እኔ ምን እንደሆነ አላውቅም ግን ካለ እውነትሽን ማወቅ አለበት። እንዴ አንተን የሚያስብል ሆር ለአንተ በጣም ቦታ የምትሰጣቸው ነገሮችማ መታወቅ አለባቸው። እነዛ ነገሮች አንተ ቦታ የምትሰጣቸው ሆኖ ለጊዜው ይቀመጣሉ እንጂ ነገ አንተ ጋር አብሮ የሚኖረውን ሰው ቦታ የሚሰጠው አይደል። እኔ ዛሬ ለእምነቴ ቦታ የምትሰጥ ሚስት ነው የምፈልገው ካልኩኝ ያቺ የምትመጣውም ሚስቴም ያንን አክሰፕት የማድረግ ኃላፊነት አለባት። እኔ አልፈልግም ካለች እኮ ምርጫው ነው። ከዛ በኋላ ኮንቲኒው ለማድረግም የኔ ምርጫ።
አንዳንዴ በቫሊዎቻችን ላይ እንደራደራለን። መለወጥ፣ መስተካከል፣ መቀየር የሌለባቸው ነገሮች ሊኖሩ ይችላሉ እና አንዳንዴ በስመ ፍቅር ሰበብ ላስተካክለው፣ ላርመው፣ ልለውጠው ምናምን እችላለሁ ብሎ አንዳንድ ሰው የማይገባበት አይነት የፈተና ህይወት ውስጥ ሊገባ ይችላል። አንደኛ ያንን ሰው ለማስተካከል እኛም ስለምንጠይቅ ነው። ምን ያክል ጥንካሬ አለው? አንድን ታማሚ እንኳን የሚያክም ሐኪም እኮ የሚያክመው ሐኪም እንደ ታመሙ በሽተኛ በሽታ ሊለዋወጥ ይችላል። ጀነራል የሆነ ሐኪም ለካንሰር ፔሸንት ልከነው አከማት አንለው። ልምዱም የለውም፣ ትዕግስቱም የለውም፣ ምንም ነገር ላይኖረው ስለሚችል ማለት ነው። ስለዚህ አንድ ሰው የሆነ ሪሌሽንሺፕ ውስጥ ገብቶ እኔ ላክመው፣ ላስተካክለው፣ ልለውጠው እችላለሁ ካለ መጀመሪያ አንተ ራሱ ላለመለወጥህ፣ ላለመታመምህ ወርዛ ነገር ውስጥ ላለመግባትህ ምን ዋስትና አለ? ምን ማረጋገጫ አለ? በቃ love can conquer everything እሱማ ምንም እኮ ጥርጥር የለውም፣ ማንም ያምነዋል። በፍቅር ብዙ የታረመ የተስተካከለ የተለወጡ ብዙ የቅድስና ታሪክ ያላቸው ሰዎች ማምጣት እንችላለን። ግን ያንን ራሱ አትሪቢዩት ቅድም ብዬዋለሁ ለማግኘት ቅድሚያ ማለፍ ያለብህ ሌሎች ነገሮች አሉ። ፍቅር እኮ በነገራችን ላይ ቅዱስ ዮሐንስ ዘሰዋስው ሲናገር ምን ያህል መሰለሽ? የመጀመሪያውም የቅድስና ደረጃ የመጨረሻውም የቅድስና ደረጃ ፍቅር ነው ይላል። በቃ ወደህ የምትጀምረው የእግዚአብሔር ሕይወት አለ፣ ወደህ ነው የምትጨርሰው እንደምን ጭምር እንጂ በፍቅር ጀምረው በሆነ ሌላ ተአምር የሚጠናቀቅ እንዳይመስል። በፍቅር የጀመርከውን በፍቅር ነው የምትጨርሰው፣ ከእግዚአብሔር ጋር መገናኘት ማለት ነውና ያ ፍቅር አስጀምሮ ሊሆን ይችላል። ያ ፍቅር እዛ ለውጥ ሊያስመጣ የሚችልበት ደረጃና ጥግ ግን ሊያስደርስ ላይሆን ይችላል እና አንዳንዴ በስሜት ማድረግ እንደምንችል ለማህበረሰቡ ለማሳየት በእልህኝነት እንወስናለን። እኔማ ለእናቴ እሱን ለውጬ ካላሳየኋት ውርድ ከራሴ ብሎ ወንዱም ይገባል እና ሳይችል ሲቀር ምን ሳያረግ ሲቀር መጀመሪያ የገባው የራሱን ድክመት ሳይሆን የሚያሳየው አንተም ማትለወጥ ሰው ስለሆንክ ነው እንጂ እኮ እኔማ ጥሬ ነበር ሞክሬ ነበር ቢል ያ ሰውስ ምን ሊሰማው እንደሚችል በምን እናውቃለን? እና ፍቅር ያክማል፣ ያስተካክላል፣ ሊለውጥ ይችላል እናምናለን። ግን ያንን ሊያስተካክል፣ ሊያርም፣ ሊለውጥ የሚችለው ፍቅርም ሌሎችም ተያያዥ ነገሮችንም ጭምር አብሮ የሌለው ሰው ግን ሌላውን ሰው ላርመው ላስተካክለው ይችላል ብሎ ገብቶ በኋላ ላይ ሌላ ችግር ቢመጣበት ደግሞ መጨረሻም የሚያላክከው እዛው ፍቅሩ ላይ ወድጄ ገብቼ እንዲህ ብዬ ምናምን እንላለን እና ጥንቃቄ ያስፈልገዋል። በቃ ወደድንም ጠላንም እና ጥያቄዎቹን ከዛ ብናያቸው ኖርማል ሴኩላር የሆኑ ጥያቄዎች አሉ እንዳልነው እንደ አንድ ቤተክርስቲያን ውስጥ እንዳለ ሰው እኔ አሁን ብናገር ሴኩላር የሆኑ ጥያቄዎችን መጠየቅ የለብህም ብዬ አልደመድም። መጠየቅ አለበት ግዴታው ስለሆነ ማለት ነው። ግን ከነዛ ሴኩላር ጥያቄዎች ባለፈ ግን መጠየቅ ያለባቸው ቫሊዩ ያላቸውና ቦታ የሚሰጣቸው ጥያቄዎች ግን አሉ። አሁን ብዙ ጊዜ ላይ ቅድም እንዳልነው በምዕራባውያን ዘንድ ያሉ የሪሌሽንሺፕ ሆስቶችን ቶክሾዎችን ምን ያዳምጥና አንድ ሰው አንደኛ ራሱንም የትዳር አማካሪ አድርጎ ቁጭ አድርገዋል። እንዲህ ነው መጠየቅ ማጠየቅ ያለበት እያለ ማለት ነው። እኔ አላምንም በእንደዚህ አይነት ነገር። መምህራንም ይላሉ አንድ መጽሐፍ ካነበበ ሰው ራስን ጠብቅ ይላሉ። ሁሉም ዓለም እሱ ነው የሚመስለው እዛ ውስጥ ተቀምጦ በጣም አደገኛ ስለሚሆንና እንደዚህ አይነት ጥያቄዎች መጠየቅ አለባቸው ተብሎ ሜንሽን ሲደረግ እነዛ ጥያቄዎችን መጠየቅ አለበት ብሎ ያ ሰውዬ ያመነበት እምነት ሊኖረው ይችላል፣ አስተሳሰብም ሊኖረው ይችላል። ሪስፔክት እናደርገዋለን። አንተ እንዳለህበት እንደምትኖርበት እንደ ቤተ እምነት አሁን እንደ ክርስቲያን ግን ሲሆን አንተ የምትመሰርተው ጋብቻ ውስጥ ደግሞ መጠየቅ ያለባቸው ጥያቄዎች አሉ። እነዛን መጠየቅ አለብህ። ይሄን አልተውም ካልክ ይሄ ዓለማዊውን ጥያቄ አልተውም ካልክ አትተው። መስማቱን ስማ፣ ማዳመጡን አዳምጥ። ግን እነዚህን ጥያቄ ተጠይቃታለህ፣ መጠየቅም አለብህ። አንተ ባትጠይቀው እንኳን ለመማር ስትመጣ እኛ እንጠይቅሃለን። ይሄን ተነጋግረህበታል ወይ? ይሄን አውርታችሁበታል ወይ? ይሄንን ሴትል አድርጋችሁበታል ወይ ብለን እንጠይቃለን በደንብ አድርገን። እንደዛ ብለን የምንጠይቀው ግን ሌሎቹን ጥያቄዎች ለማሳነስ፣ ለማንቋሸሽ፣ ምናምን ለማለት አይደለም። የሚበልጠው የሚጠቅመው ዋጋ ሊሰጠው የሚገባው ጥያቄ ግን ይሄ ስለሆነ ብለን ነው እንደዛ ምንለው። እና አሁን እንዳልኩሽ ነው ይሄ ስለ እቅዱ መጠየቅ፣ ስለ ፓስት ሪሌሽንሺፑ መጠየቅ፣ የምትወደው የምትጠላው ቫልዩ የምታደርገው ጎሎች መሰል አይነት ነገሮች ጠይቅ። ምንም ክፋት እኮ የለውም። ምን ክፋት አለው? ለማወቅ አይደለ የምትጠይቀው። ግን ቅድም ያለው
ጋብቻን እንዴት ነው የምታየው? ከጋብቻ ያለ አውትፑት ምንድነው? ወልጄ ከብጄ ካለ እንዴ እኔ ለወልድ ልከብድ ብቻ አይደለም ማግባት የምፈልገው፣ በልጆቼ መጽደቅ እፈልጋለሁ፣ በራሴም ቅድስና እንዲኖረኝ እፈልጋለሁ። ስለዚህ ለዛ ኮንትሪቢዩት እንዲደረግልኝ እፈልጋለሁ፣ እኔም ማረጋለሁ፣ እንዲደረግ እፈልጋለሁ። ምክንያቱም ቤተክርስቲያን ውስጥ ያለ መንፈሳዊ ጋብቻ ተጋቢዎቹ ሊጋቡ ሲመጡ ተጋብተው መኖርም ሲጀምሩ የሚጠሩት እንደ ቤተክርስቲያን ነው። እንዲያውም ቃል በቃል ስናስቀምጥላቸው ራሱ ለመማር ማስተማር የምንላቸው ቤተ መቅደስ ውስጥ ካለው ጽላትና መንበር ውጪ ሁሉም ነገር ቤት ውስጥ መኖር አለበት። በቃ ኤቭሪቲንግ መኖር አለበት። ምን ማለት ነው? ቤተክርስቲያን ጸሎት እንዳለ አንተም ቤት ጸሎት መኖር አለበት። ትምህርት እንዳለ ትምህርት መኖር አለበት። መንፈሳዊ ውይይቶች መኖር እንዳለበት መንፈሳዊ ውይይቶች መኖር አለበት። ቤተ መቅደስ ኃጢአት የለም አይደል? ቤት ውስጥ ኃጢአት መኖር የለበትም። ቤተ መቅደሱ ወይም ቤተክርስቲያኑ የምትመራው ክርስቲያናዊ በሆነ መንፈሳዊ ሕግ አይደል? አንተም የምትመራው ክርስቲያናዊ በሆነ ቤተክርስቲያን በምትተዳደርበት መንፈሳዊ ሕግ ነው። በቃ የዚህን ጊዜ ላይ አያርገውና ቤተክርስቲያን ችግር ኖሮባት ቤተ መቅደስ መሄድ የምንችልበት እድል ባይኖረን አንተ ጋር የምንመጣው እያልን ነው የምንናገር። ምክንያቱም የመጀመሪያዎቹ የክርስትና ዘመናት ላይ የተሰራ ቤተክርስቲያን የለንም። የተሰሩ ሰዎች ግን ነበሩ። የተሰሩ ቤቶች ቅድስና ያላቸው ሰዎች ነበሩ። ቅዳሴ የምንቀድሰው እዛ ቤት ውስጥ ነበር። ቅዱስ ቁርባን የምንቀበለው እዛ ቤት ውስጥ ነበር። ቅዱስ ጳውሎስ ራሱ መልእክቱ ላይ አጠንክሮ ይናገራል። በቤታችሁ ላለችው ቤተክርስቲያን ሰላምታ ይድረሳት እያለ። ስለዚህ ለዛ ጎልና ፐርፐዝ ራሱን አዘጋጅቶ ይሄ ጥያቄ ተጠይቆ በቂ መልስ ራሱ ከሌለው ወይ አብረህ ትሰራበታለህ ወይ ሐሳቡና ዓላማው ከሌለው ደግሞ እዛው ታቆማታለህ እንጂ ብዙ ሰው እንደነዚህ አይነት ነገሮችን ቫልዩለስ ባያደርጋቸውም ግን ቦታ ስለማይሰጣቸው ከገባ በኋላ መልሶ ይመጣባቸው። ሶስት ነገር ራሱ ቅዱስ ጳውሎስ ያለውን ብለው በቃ ሰፊሽንት ይሆናል። እምነት፣ ተስፋ፣ ፍቅር። ከነዚህ ሁሉ ደግሞ ፍቅር ትበልጣለች። ሁሉም ሰው እምነት፣ ተስፋ፣ ፍቅር ሊኖር ያስፈልጋል። ላገባም ኧረ ለመነኮሰም ምን ደከመሽ ለሚኖር ሰው እምነት፣ ተስፋ፣ ፍቅር ያስፈልገዋል። እምነት የማያየው እንዳለ ያስረግጥለታል። ተስፋ ነገ የሚኖረው ሊሳካለት እንደሚችል ያምናል። ፍቅር ደግሞ ለሁሉም ነገር ማሰሪያ ይሆንለታል። የተጋባም ሰው ለጋብቻም የሚሄድ ሰው ከነዚህ ከሶስቱ አንዱ ከጎደለ መኖር አይችልም። እምነት የሌለው ጋብቻ ከንቱ ነው። ተስፋ የሌለው ሪሌሽንሺፕ ዋጋ የለውም። ፍቅር የሌለው ጋብቻም ሪሌሽንሺፕም ደግሞ ጥያቄ የሚያስነሳል እና ምን ብላችሁ ጀምራችሁ ወደሚል ማለት ነውና ሁሉም ሰው በሚችለው አቅም እነዚህ ሶስቱን ነገሮች እንዲኖሩት መስራት አለበት። እምነት ስንል በነገራችን ላይ የሚያምነውን መሰረታዊ የሆነ የሃይማኖት ትምህርት ለማለት ብቻ አይደለም። አንዱ እሱ ነው። ሁለተኛው ግን የእምነት ህይወት አማኝ መሆንን ማለት ነው። አማኝ መሆን ይጠበቅበታል። አንድ ሰው ከአማኝነቱ ቀጥሎ ተስፋ ሊኖረው ያስፈልጋል። ሆፕ ይኖረዋል። በቃ ወደፊት ምን ሊሆን ይችላል? ምክንያቱም በተስፋ ነው ሁላችንም የምንኖረው። ያለ ተስፋ ማንም ሰው መኖር ስለማይችል ማለት ነው። ተስፋ ግዴታ ያስፈልጋቸዋል። ከምንም በላይ ደግሞ ፍቅር ማሰሪያው ስለሆነና የሁሉም ነገር የሚበልጠው ነገር እሱ ስለሆነ ፍቅር እንዲኖራቸው መሞከር አለባቸው፣ መስራትም አለባቸው። እውነተኛው የፍቅር ምንጭ እግዚአብሔር ስለሆነ እሱን መለመን ለመናገር አንዳንዴ በእኛም ቤተክርስቲያንም እንደዚህ ሪሌሽንሺፕ አይነት ወይ ጋብቻ አይነት ነገር ላይ ፍቅር ቀዘቀዘ ጠፋ ምናምን ሲሉ ቤተክርስቲያናችን የምትሰጠው መልስ በቃ ቤተክርስቲያን ሂዱ ጸሎት አሉ እና አንዳንድ ሰው ሱፐርፊሻል ይመስለዋል። በቃ እንደው ለሁሉም ነገር ቤተክርስቲያን ሂዱ ተብለን እንችላለን። አንደኛ ፍቅር እግዚአብሔር እንደሆነ ስለማትዘነጋ ነው ቤተክርስቲያን። ምንጩም እሱ ስለሆነ ነው። ስለዚህ የደረቀውን እንዲያጸድቀው እንዲያለመልመው አጣነው የምንለውንም ፍቅር ከእርሱ መልሰን አግኝተን ለሌላውም ጭምር መስጠት እንድንችል እንዲያስችለን ፍቅርን እንለምናለን። ስለዚህ ፍቅርን መለመን፣ እምነትን፣ ተስፋን መያዝ ለሁሉም ሰው ለባለትዳሮችም ለሚኖሩትም ሪሌሽንሺፕ ውስጥ ላለው ሰው መሰረታዊ ነው ብዬ አስባለሁ።